ምንም አይነት ትሬኒንግ ብሰራ እኔን አታሸንፈኝም ምንም ማለት ነው ባይሆን ሰሞኑ በሸቀልሽው አለ አይደል ፈታ በል ይሄን አራት ወር ዘና በል ከዚህ በኋላ ወደ ኋላ ይል በሸነፈ ምን ያው ለህዝብ ብዬ ነው የገባሁት እናቴ ትቆጣኛለች ብቻ ሳይሆን በመሳሪያ ምናምን የምትዋጊው እሱ ቀላል አዲሱ ውል ምን ይመስላል 10 ሚሊዮን ካልተከፈለኝ ያልገባ ምናምን ነው በጣም ከብዙ ጉዝ አካላቶች ጋር ስትጋጭ ስትደባደብ ምናምን ነው በዛው ተለክፍ ይቀርው ሴቶችን በጠረባ ስትል አይቻለኝ መደባደብ ኖርማል ስንት አመትክ ነው 17 አመት አልሸነፍም ከየት መጥቶ ነው ፍቅረኛ አለክ እንዴ አረኔ አስተዋፍራለሁ አንቺ ምን ነው በአካል አግኝተው ታውቃለህ ወይ በህይወት እስካለው የውድድር አይቀርም እንዳትደበደብ ለተመልካች ብዬ ላራዝመው ይችላል እዚህ ጋር የተፈጠረው ውዝግብ ምን ነበር እሪ ኤምኤምኤ ምን እንደሆነ ማሳየው እኔ እባካችሁን አውጡኝ ከዚህ ሰላም ውድ የአርቲስት ቲቪ የቅዳሜ መዝናኛ ፕሮግራም ተከታታዮቻችን ዛሬ እንግዲህ ሰሞኑን ሶሻል ሚዲያውን በማነጋገር በማነቃቃት ጉድ ሲያስብል የነበረውን ትልቅ እንግዳ ነው ይዤላችሁ የመጣሁት በእንግዳ ሰዓታችን ላይ ነው የምንገኘው ጥሩ ቆይታ ይኖረናል ሁላችሁም ተከታተሉ እንኳን ደህና መጣ ሰይዱ እንኳን ደህና ቆያችሁ እንዴት ነህ ሰላም ነው እግዚአብሔር ይመስገን አንተ እንዴት ነህ ደህና ነኝ ትልቅ ዜና ይዘህ ነው የመጣኸው እንግዲህ ዛሬ ሰሞኑን በሶሻል ሚዲያ በጣም ብዙ መነጋገሪያ የሆኑ ጉዳዮች ነበሩ ከአራት ወር በኋላ በሚካሄደው በኤምኤምኤ ውድድር ላይ እጩ ነክ ተሳታፊ ነክ ተብሎ የተሰጡ መግለጫዎች ነበሩ ከዛ በመሃል ደግሞ አዳዲስ የወጡ ባንተ በኩል የመጡ መረጃዎች ነበሩ ውድድሩ እንደማትሳተፍ ገልጸህ ነበር አሁን ደግሞ ወደ እኔ በምትመጣበት ደቂቃዎች ውስጥ ውድድሩ እንደምትሳተፍና ተፈራርመህ እንደመጣ ሰምቻለሁና እንኳን ደስ አለህ በመጀመሪያ እሺ አመሰግናለሁ ቴንክ ዩ እንዴት ነው የተስማማከው በድጋሚ ያው እኛ ማርሻል አርቱ እንዲያድግ ነው ጥረት የምናደርገው ማርሻል አርቱን በሚያርግ መንገድ ተስማምተን በፕሮፌሽናል ወይ ተስማምተን እንዲፈጽመን ተፈራርመናል እንደዛ ተስማማችሁ ኦሬዲ ወረቀቱ ተፈርሟል ከዚህ በኋላ ወደ ኋላ የለም ወደፊት በጣም ጥሩ ግን ወደ ኋላ ግን እኔ እመለሳለሁኝ መጀመሪያ አሁን መነጋገር የነበሩት ሐሳቦች ምንድናቸው ለምንድን ነው ውድድሩን መሳተፍ ያልፈለከው መጀመሪያ ከሰጠኸው መግለጫ በድጋሚ ከቤተሰብ ጋር በተያያዘ ከሃይማኖት ጋር በተያያዘ የተለያዩ ሐሳቦችን አንስተህ ነበር ለምሳሌ ቤተሰብ ከእናትህ ጋር በተያያዘ ፍቃደኛ እንዳልሆኑ እናትህ በሃይማኖትም ደግሞ ይሄን ማድረግ ያን ያህል ጥሩ ነገር እንዳልሆነና እንደማይፈቅድ ያንን ሐሳብ ካነሳህ በኋላ ደግሞ አሁን በድጋሚ ለመፈራረም በቅተሃል እንዴት ነው ይሄ የውሳኔ ለውጥ የመጣው ያው ውድድሩ ፕሮፌሽናል ከሆነ እኔ እገባለሁ ነው አም ፕሮፌሽናል በሆነ ወይ ለምሳሌ ሰንበዲ የሆነ ነገር ሰጣለው ተፋለም ሲል ይሄ የሆነ ወደ ቁማር ይሄዳል ማለት ነው ይሄን ሰጣለው ካሸነፍክ ብቻ ነው ተወስደው ስቲ ቁማር ስለሆነ ያው ከሃይማኖቴን ጋር ሲሄድ ቁማር ማንንም አይደግፍም እናቴም አትደግፍም ለዛ ነው እኔም ወደ ቤተሰብ የመጣው ማለት ግን አሁን ፕሮፌሽናል በሆነ ወይ ማርሻል አርት በሚያሳድግ መልክ ለሀገራችን ገጽታ ደግሞ ከፍተኛ ደረጃ በሚያደርስ ማን ዓለም ስለሚያየው ይሄን ውድድር የኔና አሁን የሱ ውድድር የልጁ ውድድር ዓለም ነው የሚያየውና ለሀገራችን ገጽታ የተለየ አስተዋጽኦ ስላለው ተስማምተን ገብተናል በዛ ምናልባት ግን ለኔም ጥያቄ የሆነብኝ ነገር እነዛን ጥያቄዎች ሲነሳ የነበረው ካንተም በኩል ስለነበር አሁን እንዳልከው አንፕሮፌሽናል በሆነ ወይ ያልካቸው ነገሮች ለምሳሌ መጀመሪያ ያቀረብከው ኦፈር 5 ሚሊዮን ነበረ እነሱ አክሰፕት አደረጉ ቀጣይ 10 ሚሊዮን ኦፈር አደረክ እሱንም አክሰፕት አድርገዋል ቁማር ነው ብዬ ይሄን በኔ አስተያየት ቁማር ነው ብዬ አላሰብኩትም ነበር ለምን ጥያቄው ካንተም የመጣ ስለነበረ ማለት ነው እዚህ ጋር የተፈጠረው ውዝግብ ምን ነበር ኦፈሩ መጀመሪያ ያው ለፋይቱ ኦፈር የሚያዘጋጀው አካል ማለት ነው ኤፍሲ ወይም የኢትዮጵያ ፋይቲንግ ሻምፒዮና የሚያዘጋጀው አካል 5 ሚሊዮን እሰጣለሁ ዛት ሚንስ ላሸነፈ ይናክል ለተሸነፈ ይናክል ብለው ማለት ነው ኦፈር ነው የነሱ ውድድር እንደዚህ ይሆናል ይሄ አንዱ የፕሮፌሽናል መንገድ ነው ግን ሌሎችም የሚካተቱ ነበሩ እሱ እንዲስተካከል ነበር እኔ ጥረቴ ማለት ነው እንደውም መሃል ላይ በቃ እኔ 10 ሚሊዮን ካልተከፈለኝ አልገባ ምናምን አልኩ ጥያቄውን ያነሳኸው አንተ ስለሆንክ ቁማር አልነበረም ማለት ነው አይ እነሱ ያመጣው 10 ሚሊዮን የመጣበት መንገድ ቁማር ነበር አየሽ እነሱ ያመጡበት መንገድ ካሸነፈ ይሄን ይወስዳል ከተሸነፈ ከተባለ በባዶ ይወጣል ማለት ቁማር ነው አይደለም እንዴ የሆነ ነገር እንደዚህ ሉዝ ታረጊ ሉዝና ዊን ካለው ቁማር ነው ማለት ነው ስለዚህ አሁን አዲሱ ውል ምን ይመስላል ግልጽ ባለ በፕሮፌሽናል መንገድ ነው በቃ በምን አይነት መልኩ ማለት ነው ያው ፕሮፌሽናል መንገድ ሲባል እንትን በጣም የታየው ግን የሀገር ገጽታ በሚገነባበት መልኩ ወጣቱ በሚያነሳሳበት ስፖርቱ በሚያሳድግበት መንገድ ነው የተስማማ ነው ማለት
በዛ ነው እንደዛ በቃ ያንን ነገሮች ስላሳመነኝ እኔ ምንም ችግር የለውም። እኔ በሸነፈው እኔ አሁን ለህዝብ ብዬ ነው የገባሁት። ለህዝብ ብዬ ነው አሁን እዚህ ውድድር ላይ የገባሁት። ሁሉም እንዲያቀል የሚፈልገው ለህዝብ ብዬ ነው። ለህዝቡ ስትይ የሀገር ገጽታ ይቀየራል፣ ወጣቱ ይነሳሳል፣ ታዳጊው ለስፖርት ያለው ፍቅር ይጨምራል። ይሄንን አስቤ ነው በቃ የገባሁት። ህዝቡ በጣም እንደሚከታተለው የምታውቀው እንግዲህ እወዳደራለሁም ስትል በጣም ብዙ ሰው ነበረ ሲከተል የነበረው። አልወዳደርም ስትል በጣም ብዙ ሰውም ተናዷል። አንዳንድ ሰዎች ደግሞ አይደለም ፈርቶ ነው ሴዶ መወዳደር ሳይፈልግ ቀርቶ ይሄ በገንዘቡ ብቻ ሳይሆን ወይም እናቴ ትቆጣኛለች ብቻ ሳይሆን ፈርቶ ነው ሴዶ ይላሉ። እንዴት ነው ፈርተክ ነበረ ነው ወይስ እንዳልከው አሁን ይሄ ነው ምክንያቱ? ያው ሰው ብዙ ሀሳብ ይሰጣል የመሰለውን ነው። እኔ 20 ዓመት ሙሉ ማርሻል አርት ውስጥ ያ ማለት በድብድብ ውስጥ አልፍ ያለው ማለት ነው። መደባደብ ኖርማል ነው። ትሬኒንጉም ከባድ ነው። በቃ ኖርማል ሰው እንትን ሊገምተው አይችልም እኛ የምንሰራው ነገር ማለት ነው። ግን እንዲህ ኖርማሊ ሊገምቱ ይችላሉ። እንደዚህ ነው ፈሪ ነው አይችልም ምናምን ይችላል ምናምን የሰው የተለያየ ሀሳብ ነው ባይዘው ያለው። አይችልም ብቻ ሳይሆን ይችላልም ይበዛል። ፈሪም ይላል ኧረ አልፈራም ልክ ነው ይላል። መንገዱን ያውቀዋል። እና ኤምኤምኤ ግን የተለያዩ ነገሮች ናቸው አይደል? ማርሻል አርት አሁን ይሄ ሚክስድ ማርሻል አርት ይላል። ሚክስድ ሚንስ የተለያዩ ማርሻል አርት ዘርፎች ማለት ነው። ገብቶሻል አይደል? እኔ ሚክስድ ማርሻል አርት ላይ 13 ዓመት፣ ቴኳንዶ ላይ 7 ዓመት 20 ዓመት ማለት ነው። ያው ቴኳንዶ የማርሻል አርት አንድ አካል ነው። ሚክስድ ማርሻል አርት ደግሞ ሲባል ያው የራሱ የሆነ አካሄድ አለው። ገጽታውም አሁን ዓለም ላይ ብዙ ሰዎች ነው የሚከታተሉት ይሄ ነገር። ብዙ ትላልቅ ሰዎች፣ ፖለቲከኞች፣ ባለሀብቶች፣ ዝነኞች በጣም በቃ ተመስጠው የሚያዩት ነገር ነው። እንደምታየው ሀገራችንም ላይ እንደውም ይሄ ሰሞኑ የተዘጋጀው ትልቅ ነው። ያዘጋጁት ሰዎች ትልቅ አሻራ ነው የጣሉት። ገብቶሻል? ለማርሻል አርቲስቱም ለወጣቱም ትልቅ አሻራ ነው የጣሉት ማለት ነው። መነሳሳቱ ማለት ምንም ውድድሩ እንትን የሚክስድ ማርሻል አርት ትክክለኝነት ያጎናጸፈ ባይሆንም ሪል ሚክስድ ማርሻል አርት ባይሆንም ግን እነሱ ጀምረውታል። በቃ ከዚህ በኋላ አሁን የኔን ውድድር ሪል ሚክስድ ማርሻል አርት ታያላችሁ ማለት ነው። ሚክስድ ማርሻል አርት ሚንስ ደም ይፈሳል። ደም ሳይፋሰስ የሚወጣ የለም እዛ ላይ። ስለዚህ እንፋሰሳለን። መፋሰስ አይቀርም ማለት ያው እኔ አፈሰዋለሁ ማለት ነው። እሱ እኔ ማፍሰስ ስለማይችል እኔ አፈሰዋለሁ። ደሙን ታፈሰዋለህ። ያ ነው በቃ እንትኑ ደም ትፋሰሻለሽ። በቃ ይሄ ስራው ነው። ማንም ገብቶ ሚክስድ ማርሻል አርት ብሎ ፋይቱን ቢያይ ደም ኖርማል ነው። እንደዚህ ስቴጁ ላይ ወይም ኬጁ ላይ ደም አለ። ስለዚህ ደም ያለ ደም የወጣ ድብድብ የለም። በቃ ውድድር ሚክስድ ማርሻል አርት ላይ እስካሁን በተካሄደ ውድድር ያለ ደም የለውም። አሁን ምንድነው ጥያቄ እየሆነብኝ ያለው? እናትክ ይመስለኛል በሰዓቱ የከለከለችበት ምክንያት ፕሮፌሽናል ነው ፕሮፌሽናል አም ፕሮፌሽናል ነው የሚለው ሳይሆን ልጄ በቃ እንዲወዳደር አልፈልግም እና ደግሞ እናቶች ይታያቸዋል መጥፎ ነገር ቀድሞ ብለካል እና አሁንስ ፕሮፌሽናል በሆነ ወይ ነው ብለክ ታሳምናታለክ? ለሷ ችግር የለውም። እሷ ህልሜም ስለምታውቅ እኔ ህልሜ ነው ሚክስድ ማርሻል አርት ፋይተር መሆን ከድሮም ህልሜ ነው። ያው የኛ የሀገራችን ሁኔታ ነገሮቹ ስላልተመቻቹ ነው እንጂ ሚክስድ ማርሻል አርት እኮ ተብሎ አሁን ነው የጀመረው። ከባድ ነው ደግሞ ፓርቲሲፔት ማድረግ፣ ውጪ ወጥተሽ ፓርቲሲፔት ማድረግ በጣም ከባድ ነው ሲስተሙ ማለት ነው። የምትገቢበትን መንገድ ለዛ ነው እኔ ሳጣጥለው ነበርኩ የመጀመሪያው ውድድር ዝግጅቱ ባደንቅም ውድድሩ ግን አይመጥንም ሚክስድ ማርሻል አርት አይደለም ስል ነበርኩ። ለምን ሚክስድ ማርሻል አርት በጣም ከባድ ነው። እዛ ገብተሽ ኬጁ ውስጥ መግባት በጣም በቃ እንትን ኮንቴንደር ምናምን ይባላል አጣርተው ምናምን ነው ወደዛ የሚወስዱት ማለት ነው። ደማቸው ፈሰው አጥንቱ ተሰብሮ አንገቱ ተጣሞ ሚክስድ ማርሻል አርት አሁን ያለዙ ማለት ደም ብናያለን። ደም ታያላችሁ መድረክ ላይ ማይቀር ነው። ያኔ በቃ ሚክስድ ማርሻል አርት ይከበራል ማለት ያው እሱም ይዘጋጃል እኮ ከዚህ በኋላ በቃ ፕሮግራም እየተከታተለ ነው እርግጠኛ ነኝ። ብዙ ኦዲየንሶችም ይከታተላሉ። እንግዲህ ደም እንፋሰሳለን ደም ሳንቃባ ከዛ ሪንግ አልወርድም። እሱን ማፍሰስ አይችልም እኔ አፈሰዋለሁ። ስለዚህ አሸናፊነት ግን እርግጠኛ ነኝ። እኔ ሹሮኝ ነው ተናግሬያለሁ። እንደው ምናልባት ለተመልካች ብዬ ላራዝመው ይችላል፣ ትንሽ ላጫወተው ይችላል፣ ሰከንድ ልሰጠው የተወሰነ ልሰጠው ይችላል። ለምን ሰውም እንዲደሰት ምናምን ብዬ የሆነ ቦታ እየነደፍኩት ይሆን ከሆነ ቦታው ለምሳሌ ከእግሩ ደም እንዲወጣ ከጉልበቱ ከጭንቅላቱ ከሆነ ፓርቱ ከአይኑ እንዲፈስ ከአፍንጫው እንዲፈስ አድርጌ ደሙ በጣም እንትን ካለ በኋላ መጨረሻ ላይ ትክክለኛው ማርሻል አርት ካየም በኋላ አሁን ጨረስኩ ትለናለህ። ያኔ በቃ እንጠብቃለን። እንግዲህ ጆኒም ሰምተካል እንግዲህ ደም ስለሚፈስ ተዘጋጅ ማለት ነው። በጣም ጥሩ እንግዲህ ስለዚህ ከእናንተ ጋርም ያለው ነገር ተፈቷል። ይሄ 10 ሚሊዮን የተባለውስ ጉዳይ አሁን ቁማሩ ነው እኮ አሁን ማዘር እኮ በውል መሰረት 10 ሚሊዮኑ እንደቀጠለ ነው።
አይ በእንደዛ አይደለም ማለት ያው በቁማር ነው 10 ሚሊዮን ብር ይከፈልካል ቁማር ነው እኔ ለህዝቡ ብዬ ነው የገባሁት ለብር ብዬ አይደለም ግን እኮ ጥያቄ ለሀገር ገጽታ ብዬ አሸነፍክ ብለን እናስብና ህዝቡ ነው የሚከፍለው ምኑም እንዳለ ሆኖ ፕራይድ የሚያደርገኝ ህዝቡ ነው ስለዚህ 10 ሚሊዮን ህዝብ ፎሎ ያደርጋል ኖ ፎሎ ምን ያደርገኝ ያጨላው ነው ያለሽ ለህዝቡ ነው ካለ ገንዘቡ ቀርቷል ማለት ነው እኔ ስለገንዘቡ ምንም ኬር የለኝም አሁን ለህዝቡ በቃ ስፖርቱን ለማሳደግ እንደነገርኩሽ የመጀመሪያው ውድድር ማለት ነው የሆነ የተወሰነ ፐርሰንት አክል የሀገር ገጽታ አስተካክሏል ገብቶሻል ይሄ ውድድር ደግሞ በጣም በቃ ይጋነናል ማለት ነው ስለዚህ እኔ ለሀገሬ የሆነ ነገር ላበርክት ብዬ ነው የገባሁት በቃ በጣም ትልቅ ነገር ነው እንግዲህ ከዚህ ሐሳብህን ያስቀየረክ ለሀገር ለህዝቦቹ ለኢትዮጵያ ህዝብ አጠቃላይ እነሱን ወክዬ አላሳፍራቸውም ብለህ ነው ለውድድር የተመለስከው በጣም ጥሩ ውሳኔ ነው እኛም ጓግተናል እውነት ለማውራት እነዚህን 4 ወሮች በጉጉት እንጠብቃለን አንተ በዚህ 4 ወር ውስጥ ምን ለማድረግ አስበሃል ያው እኔ ሙሉ ትሬኒንግ ላይ ነኝ ሁልጊዜ ትሬኒንግ ላይ ነህ ሁሌም ትሬኒንግ ነው በቃ አመጋገብሽ ላይ ትሬኒንግሽ ላይ በቃ እንደዛ እንጂ ነው ስለ ውድድሩ ከዚህ በኋላ እኔ ያገባኝ በቃ እኔ መዘጋጀት ብቻ ነው ከዚህ በኋላ ግን ወደ ኋላ የለም እንዴት ወደ ኋላ ትያለሽ ወደፊት ከገባሽ እንዴት ወደ ኋላ በቃ እንዴ ተፈርሞ ኦሬዲ ገብተናል እኮ የሚሰረዝ ነገር አይኖርም ብለን ተስፋ እናደርጋለን አኬት መጥቶ እኛ ፊት ለፊት ነው እንትን ማለት እሺ ሰይዶ እንግዲህ በመሃል የፈጣሪ ትእዛዝ ካልመጣ በስተቀር ካልሞትም በስተቀር እንጂ የነገን እግዚአብሔር ነው የሚያውቀው በህይወት እስካለው ይሄ ውድድር አይቀርም እኔ በህይወት እስካለው ማለት ነው እነሱም አዘጋጆቹም በቃላቸው እስከተገኙ ድረስ እኔ ችግር የለብኝም ምናልባት ፈርቶ ከሸሸ ምናልባት ጆኒ እንቁላሊቷ ፈርታ ከሸሸች ወደ ውሃ ከገባች ምናልባት አሁን ምድር ላይ ያለ ውሃ ውስጥ ምናምን ከገባች አፈር ላይ የብስ ላይ ነች በጣም ጥሩ እንግዲህ ካሁን ከሸሸ እኔ እንዳሸሽ ድንበር አካባቢ ያሉ ሰዎች አሁን እሱ ኬንያ ምናምን ይላል ሁሌ ማለት ነው ኬንያ ውድድር አደረኩ ይላል እዛ ዝም ብሎ ሄዶ ማለት የሆነ ፕሮፌሽናል የሆነ ውድድር አድርጎ መጥቶ እኔ ኢንተርናሽናል ውድድር አለኝ ምናምን ይላል ማለት አሁን ግን ጀለሶቹ ናቸው ያሉት ከጀለሶቹ ጋር ተላፍቶ ይመጣና እኔ እኮ ኢንተርናሽናል ፕሮፌሽናል ውድድር አለኝ ይላል ማንን ሊፎግር እኛ ባለንበት ሀገር እውነት ነው እንግዲህ ያለውን ግን አሁን ድንበር ኬንያ ይጠብቁ ነው በዛ በሞያሌ ወክሮ ሊያመልጥ ይችላል እስካሁን ራሱ ግማሽ መንገድ ጀምሮ ሊሆን ይችላል ማለት መልእክቱን እየሰማ ነው ያስባለውኝ እሱም ለውድድሩ ዝግጅቱን ያድርግ አንተም ለውድድሩ በዚህ 4 ወር ዝግጅትህን አድርግ እንግዲህ ፍልሚያው ፈረሱሚያው ሜዳውሚያው ነው የሚባለው አይደል እንደዛ ብለን እኛ ደግሞ ታድመን ማን አሸናፊ እንደሚሆን ፈራጅ እንሆናለን ማለት ነው እኔ እንደማሸነፍ አታምንም እንዴ እንዳስደበድበኝ አሁን ለራሴ ሰጋው እንዴት ገባህ ወደ ማርሻል አርት ውስጥ የገባሁት በጓደኛዬ ሰበብ ጓደኛ እንዲህ ቪዲዮ ቤት ምናምን ተገናኝተን እሱ ስፖርተኛ ነበር እንደዚህ ቴኳንዶ ይሰራ ነበር እስቲ ልውሰደኝ የሆነ ቦታ ብሎኝ ወሰደኝ እዚህ አካባቢ ይሄ ቶታል 3 ቁጥር ማዞራ ጂቲዜድ ምናምን የሚባል ሰፈር ከዛሬ 20 ዓመት ምናምን በፊት ማለት በዛው ተለክፌ ቀረሁ አንዴ ገባሁ እኔ ኳስ ጫወት ነበር ከዛ ህፃን ነኝ ግን ያኔ ሰገባ ልክፍት ነው በዛ ገባሁ በቃ እንደዛ ነው የጀመርኩት በጣም ብዙ ሶሻል ሚዲያ ቪዲዮዎች ላይ እኔ በጣም እንትን የሚያስገርሙኝም አንዳንዴ የሚያዝናኑኝ አንዳንዴ ጤነኛ ነው ግን ሰውነቱ ምናምን እላለሁ እንዴት ነው በጣም ከብዙ ጉዝ አካላቶች ጋር ስትጋጭ ስትደባደብ ምናምን ነው የምታሳየን ሶሻል ሚዲያ ላይና ያ ነገር ከየት መጣ እንዴት ነው እንደዛ ነው የሚፈቅደው ስፖርቱ ሳይሆን ያው እንትን ሶሻል ሚዲያ ስትመጪ የሆነ ሰዎችን ለመሳብ ወይም ህዝቡን ለመሳብ ዛት ሚንስ እኔ አላማዬ ሌላ ነው ማርሻል አርቱ ጋር እንዲገቡ ነው ወደ ማርሻል አርት እንዲሳብ ነው ሰው ግን የሆነ በቃ እኔ ግን አሻሻለሁ እንጂ አልገባም ማራኪ እንዲሆን አንዱ ምክንያት ሰው የሆነ በቃ ምንድነው እንዲነጋገርበት ነው በዛው ስፖርቱ እንዲያውቀው ማርሻል አርቱ እንዲያውቀው ነው በዛ መንገድ ነው ሁለት ደግሞ እኔ ሰው ላይ ከሆነ ፕራክቲስ ማድረግ ይጎዳብኛል ያው ሸቤ ነው ስለዚህ ጉዝ አካል ላይ አይሻልም እንደዛ ነው ማብረጃ ነው ማለት ነው ጎማ መቀጠቅጭው ብዙ ሴቶችን በጠረባ ስጥል አይቻለውኝና ኤአይ ነው ኤአይ ነው አደራ ኤአይ ነው እንዳይለኝ በጠረባ ጥሎኝ እኔንም እየጠበቃችሁ እሱ ኤአይ ነው እኔ አይደለም ኤአይ እሺ ሰይዶ ወደ ኋላ ልመልስክና የት አካባቢ ተወለድክ አስተዳደግህ ምን ይመስል ነበር ልጅነትህ እንዴት ነበር የሚለውን ደግሞ እናውራ እኔ እዚሁ ነው የተወለድኩት አዲስ አበባ ውስጥ ከዛሬ 20 ወይም 10 ምናምን ዓመት በፊት ጋንዲ ሆስፒታል ነው የተወለድኩት ስንት ዓመትክ ነው
እኔ እንጃ ገምቱ ድረሱበት። 10 ምናምን አልክ እኮ 20 ምናምን በቃ በ20 ምናምን ነው ያዘው። ግን ያው ኢነርጂ የ10 ምናምን የ18 የ16 የ17 ዓመት እኛ አሁን እድሜ የምንለካው ባለን አቅም ነው እንጂ በቁጥር አይደለም ማለት ነው። አቅም ይታያል። ኢነርጂ ካለ አቅም 10 ኢነርጂ 10 ቤት ነው 16 17 18። እሺ በቁጥር ግን ሰው በሚያውቀው ከሆነ 20 ቤት ሊገባ ይችላል። የት አካባቢ ነው የተወለድከው? ጋንዲ ሆስፒታል እዚህ ፉሪ የሚባል ሰፈር። ያደግከው ሴት ነው? ያደግኩት ካራቆሬ፣ ኮልፌ፣ አጠና ተራ ከባባድ ሰፈር ነው ያደግከው? መሳሌ ማጎጃም በረንዳ። ትንሽ አስቸጋሪ ነበርኩ። ያው ቤተሰብ ያውቃል። አስቸጋሪ ልጅ ነበርኩ። እንደውም ቴኳንዶ ከጀመርኩ በኋላ ነው መስተካከል። ያው መሀል ላይም ቢኖር እስከ ብላክ ቤልት እስከ ጥቁር ቀበቶ እስኪስ ድረስ ግን አስቸጋሪ ነበር ጸባይ። ቤተሰብም አስቸጋሪ ነው እስከ ብላክ ቤልት ድረስ። ከዛ ግን ጥቁር ቀበቶ የሆነ ይቀይርሻል ራሱ ማለት ነው። የሚሰራው ትሬኒንግ እየቀየረሽ ነው። አዎ ከስፖርታዊ ጨዋነት ጋር አያይዘን ካነሳን ያለፈው ውድድር ላይ ስፖርታዊ ጨዋነት ላይ ብዙ መነጋገሪያ ነበረ። አንተ ብትሸነፍ እሱን አይነት ስፖርታዊ ጨዋነት ይኖረኛል ብለህ ታስባለህ? አሁን ባላችሁ ግድ ነው ውድድር አንፃር ግድ ነው። እኔ ደግሞ አፍስሼ ጠርጌ ምናምን ያው ኖካውት ያደርጋል። ብትሸነፍስ? ጠርጌ ምናምን እኔ እንደዛ ነው የማደርገው። እኔ ብትሸነፍም አልሸነፍም ማለት ከየት መጥቶ ነው? የመሸነፍ መንፈስ የለኝም። እኔ እንደው መንፈሴ የማሸነፍ እንጂ የመሸነፍ መንፈስ የለኝም። ግን ይሄ ልጅ ደሙን አፍስሼው ኖካውት ይወጣል። ያው ምናልባት ኮማ ውስጥም ለ1 ሰዓት ለ2 ሰዓት ሊገባ ወይም ለ1 ዓመትም ሊገባ ይችላል። እኔ አያገባኝም፣ አይመለከተኝም። ገብቶሻል? ኮማ ውስጥ ለ1 ዓመት ለ2 ዓመት ለ3 ዓመት ቢገባ ያው ፈርሞ ስለሚገባ እሱ አይመለከተኝም። ግን እዛ ይሄን አክል ጊዜ ሲቆይ ራሱ እንከባከባለሁ እየሄድኩ። ውጊያ ላይ ውጋ ነው በቃ። ይሄ ከየትኛውም ውጋ በላይ ሚንስ አሁን በጦርነት በመሳሪያ ምናምን የምትዋጊው እሱ ቀላል ነው። ግን ዋን ቱ ዋን ኬጂ ውስጥ መግባት ትልቁ ጦርነት ትልቁ ስፔሻሊ ደግሞ በዚህ ጦርነት ደግሞ ሚክስድ ማርሻል አርት ይሄ የድብልቅ ማርሻል አርት ውድድር የባሰ ነው ማለት ነው። ከባድ አደጋ ያለው በሙሉ አካልሽ መማታት ትችያለሽ። ገብቶሻል? በጉልበትሽ፣ በክርንሽ፣ በፊስት አለ፣ በቡጤ አለ፣ በእግር በሺን አለ፣ ማነቅ አለ፣ መቆለፍ አለ፣ ተሸክሞ መጣል አለ። መሬት ላይ ወድቆ እንደፈለሽ እንደባ መቀጥቀጥ ትችያለሽ። ብቻ ማይፈለጉ አሁን ለምሳሌ አይንሽን ዝም ብሎ በጣት ምናምን መምታት ፋውል ሊሆን ይችላል። ገብቶሻል? ስፓይናል ኮርድ ከጀርባ ምናምን ሙሉ አይቻልም። ግን እንደዚህ ትንሽ ከጆሮ ጀምሮ ግን መብቱ ነው። ጭንቅላት መሀል ጭንቅላት እንዲያወቀ መቀጥቀጥ አይችልም። ስለዚህ ይሄ በጣም ከባድ ውጊያ ነው። በጣም ዋን ቱ ዋን ነው። በቃ አንድ ለአንድ ነው፣ መገዳደል ነው ማለት ነው። እንግዲህ እግዚአብሔር ከባድ ነው። ሚክስድ ማርሻል አርት ሰው እንትና አንደርስታንድ አላደረገው። በጣም ከባድ ስፖርት ነው። ሪስክ አለው። በቃ ለህይወትሽ ትሬኒንግ ላይ ራሱ ሪስክ አለው አይደለም ውድድሩ ላይ ማለት ነው። ትሬኒንግ ላይ ዛሬ ያነሳው ሐሳብ እንዴት ነበር? ቁማር ነው። ቁማር ነበር። ቁማር ከሆነ ያው ሃይማኖታዊ የትኛውም ሃይማኖት አይፈቅድም ቁማር አይደል? እንደዛ ለዛ ነው ቁማር። እኔ ቁማር ውስጥ አልገባማ። እንደዛ ለዛ ነው። መልካም። እሺ ምግብ ወደ ምግብ እንመለስና እሺ እንዴት ነው አመጋገብክ? ከስፖርቱ ጋር በተያያዘ ነው የምትመገበው? ያገኘኸውን ነው የምትበላው? ምንድን ነው የምትወደው? ምግብ አልወድም። ምግብ አትወድም? እንዴት ይሆናል? ስፖርተኛ ያለ እንድትበሉ ነው። አሁን ስፖርተኛው ለምሳሌ እንቁላል አይተሻላል። እንቁላል ማለት በቃ በጣም ምርጡ ምግብ የሚባለው እንቁላል ተቀቅሎ ነው የምታየው፣ ዘይት ያለከው ምናምን ማለት ነው። ያ የስፖርተኛ ምግብ ነው። ለከኝ ብሉ እንደማለት ነው። ስፖርተኛ እንቁላል መብላት አለበት ነው ሞቲቬት አለ። ኢንስፓየር እያረክ ነው እንጂ አንተ አትበላም። እኔ አልበላም። ጥሬ ስጋ ስበላት ያለሻል። ጥሬ ስጋም እንዲህ ዘይት ምናምን የለውም። እሱም ምርጥ ነው። ለስፖርተኛ ወሳኝ ምግብ ነው ማለት ነው። ያው ጥሬ ስጋ ሲባል የፍየል ቢሆን ነው የሚመከረው እንጂ የበሬ አይመከርም። ስለዚህ አንተ የምትወደው ምግብ ምንድነው? እኔ እነዚህ ምግቦች ናቸው ማዘወትረው። ስለዚህ እንቁላል፣ ስጋ፣ ወተት ምናምን ስጠጣም ታያላችሁ ምናምን እነዚህ እንጂ ብሉ ነው እንጂ እኔ አልበላም። እንዴት ከጀርባ ያሉ እነሱ ካሜራማኖች ምናምን ያው እየሳቀ ነው። እኔ አልበላሁም እሱ ነው የሚበላው እያለ ነው እንጂ ያው ለማሳየት እንጂ እኮ እኔ ምግብ ጨርሼ ስበላ አይታችሁ ታውቃላችሁ? ከት ነው ልክ አፌ ላይ ሲደርስ እኮ ይቆረጣል። ግን እንዴት ታዲያ ስፖርቱን እንዴት ትቋቋመዋለህ ምግብ ካልበላክ? ያው የሆነ አክልኩማ ትወስጃለሽ፣ የሆነ አክልማ ትበያለሽ። ግን እንደዚህ ሰው እንደሚያስበው አበላል አይደለም። እና አንዳንዴ ለፕሮሞሽን ትጠቀሚያለሽ። ፕሮሞሽን ደግሞ ግነት ይፈልጋል። ሶሻል ሚዲያው ግነት ይፈልጋል። በቃ ከሰው አይምሮ በላይ የሆነ ነገር ማለት ነው። እንደዚህ አይነት ነገሮችን ስለሚፈልግ ለዛ ነው። ስለዚህ ኮንተንትክ ነው ማለት ነው እንጂ ትክክለኛው ሴዶ እንደዛ አይደለም ነው ማለት ነው። ብዙ ኮንተንት አለኝ እኮ ነው። የስፖርቱም አለ፣ የምን የምግቡም አለ፣ ሌላም ብዙ አለ።
እኔ ግን እዛ ላይ የምትደበድባቸው ሴቶች ያሳዝኑኛል። ሴቶቹ ኤአይ ነው እንዴ? ፍቅረኛ አለክ እንዴ? ኧረ እኔ አስተዋፍራለሁ። አንቺ ምን ሆነሽ ነው? ፍቅረኛ ምናምን ያው ሃይማኖት በእስልምና አይፈቅድም። አይፈቅድም። ኒካ ታስሪያለሽ፣ ትሄጃለሽ፣ ታያለሽ እንጂ ፍቅረኛ እንደ መጀናጀን የለችም። እስካሁን የለችም። በእውነት ሚስጥር ነው። በቃ አሁን ከውድድሩ በኋላ ምናምን አንድ ላስብ ይችላል። እንጠብቅ። ከዛ በኋላ ምናልባት ከ10 ሚሊዮኑ በኋላ አብራሷም ትመጣለች። 10 የለም እያልኩሽ አንቺ ቅድም ስንት ያወራን አይደል እንዴ? ለሀገር ገጽታ ብለን ነው የምንፋየተው እኛ። በጣም ጥሩ። እሺ፣ ሙሉ ዓለም ያየዋል። የኛ ውድድር ሙሉ ዓለም ነው የሚያየው። እኔ አሁን ፌስቡክም ቲክቶክም ኢንስታግራም ነው ያለኝ እና ከፌስቡክ የሚመጣልኝ እንዳጋጣሚ ዋትስአፕ ነምበሬ ስላለ በቃ ከውድድሩ ተቀበልኩ ካልሁ ጀምሮ 3000 መልእክት ደርሶኛል። በትንሹ 3000 መልእክት ማለት ግባ ነው በቃ ሁሉም የሚለው ከውጭ ነው እንግዲህ ዩሮፕ እና አሜሪካ ምናምን እዚህ ሚድል ኢስት አልገባም ያልክ ሰሞኑን እነዛ 3000 6000 ሆነዋል። እርግጠኛ ነኝ የተቀበሉም አሉ፣ ልክ ነህም የሚሉኝ አሉ፣ ፈሪ የሚሉ አሉ። ያው እንግዲህ በሉ እንግዲህ እናያለን። ያንተ አስተያየት ግን እኔ በቃ ቁማር ነው እንጂ አልቀበልም ያልኩት ውድድሩን እቀበላለሁ። ፕሮፌሽናል ወይ ይሁን ነው ፕሮፌሽናል። አሁን ደግሞ በጣም ለሀገር ገጽታ ነው የምንጫወተው እኛ በቃ ለህዝቡ ብለን ብዙ አይን በዛች በትንሽ ጨዋታ በትንሽ ዝግጅት ማለት ነው ሙሉ ዓለም ትኩረት አድርጓል እዚህ ሀገር ላይ ማለት ነው። ስለዚህ ስፖርቱን እኛ እኮ በቃ እንፈለጋለን ማለት ነው። እና ዩኤፍሲ ካምፓኒ ትላልቅ እነ ትራምፕ ምናምን የሚሳተፉበት ካየሽ ዩኤፍሲ እነሱ አይናቸው ጥለዋል። ይህንን የኛ ውድድር ሲያዩ እኛ ሀገር በልጦ መገኘት አለበት ነው። ለዛ ዓላማ ነው እኔ የምገባው። በቃ ያ ነው ዋናው ዓላማችን እሱ ነው። መልካም፣ በጣም መልካም የሆነ እድል እንዲገጥምህ እኔ እመኝልካለሁ። እሺ፣ ቴንክ ዩ። በትርፍ ጊዜ ምን ነው የምታደርገው? ትርፍ ጊዜ የለኝም እኔ በቃ ሃይማኖት ላይና ስፖርት። ኦኬ፣ ትርፍ ጊዜ የለኝም። በቃ ስራ ካለ እንደዚህ ፕሮሞሽን ምናምን እሰራለሁ እንጂ ሃይማኖት ላይ ስትል ያው ዲንሽ ላይ ያው እምነትሽ ላይ የተወሰነ ፐርሰንቱ እዛ ላይ 30% ዲኔ ላይ ግን 100 መሆን ነበረበት። 30% ዲኔ ላይ ነኝ። ሌላ ስፖርት አለ፣ ሌላ ስራት ያው የምትኖሪበት ህይወት የሆነ ስራ ይኖራል። ስለዚህ በጣም ቢዚ ነኝ። ትርፍ ጊዜ ባይዘይ ነኝ ኬሚካል ኢንጂነር ነኝ። ኦኬ፣ ኬሚካል ኢንጂነሪንግ ነው ያጠናው። በሱ እየሰራህበት ነው? በሱ እንሰራለን ነው። ስለዚህ ትርፍ ጊዜ የሚባል የለኝም። የለም ትርፍ ጊዜ የለም። እኔ በቃ ውጥረት ነው ስፖርቱ ላይ ነው። አሁን ደግሞ እንደውም እኮ ከ3 አካል ነበር ስፋጅ ነበር በዚህ ውድድር ከህዝብ ጋር እፋጃለሁ። ህዝቡ እንደዚህ ያው ኮሜንቱ ምናምን ግባ ፈራ ለምን አይሆንም ልክ ነህ ምናምን ሲል በዚህ ጋር ደግሞ ካዘጋጁ አካል ጋር እፋጃለሁ። በዚህ ጋር ከተወዳዳሪው ከ3 አካል ጋር ብቻዬ ማለት ነው። ይሄን ሁሉ ጽናት ደግሞ ይሰጠኝ። እንደ አጠቃላይ ግን ለኢትዮጵያ ህዝብ ምን ማለት ትፈልጋለህ? አሁን ይሄ ሁላ ያልከው አይን የተጣለው እንግዲህ ትልቅ ውድድር ቢሆን ነው። መወዳደራችሁንም ሲያደንቅ የነበረ ብዙ ሰው አለ። አልወዳደርም ስትልም ደግሞ ትችት ሲያቀርቡ የነበሩ ብዙ ሰዎች አሉ። ሀሳባቸውን ሲገልጹ የነበሩ ሰዎች አሉ። እና በአጠቃላይ ለዚህ ግን ማስተላለፍ የምትፈልገው መልእክት አለ? ይሄ ውድድር ለሀገር ገጽታ ትልቅ አስተዋጽኦ ስላለው አሁን ለምሳሌ አንዳንድ በቃ ይሄ እንትን ለፖለቲካ ጥቅማቸው ምናምን እንትን ቢሉ አሉ። ያ ነገር ተውት። ይሄ አገርን እንትን የሀገር ገጽታ የሚያስተካክል ነገር ስለሆነ እንዳይካሄድም ጥረት ያደርጋሉ። ግን በምንም ታምር አይችሉም። የኛን ውድድር ማቆም አይችሉም። ይሄንን ሰው አሁን ለምሳሌ አዘጋጁን አካል እስከነ ፌዴሬሽኑ መደገፍ ነው ያለባቸው። ወጥቶሻል። ሰፖርት ነው ማድረግ ህዝቡ ሰፖርት ነው ማድረግ ያለበት ማለት ነው። ሙሉ ተወዳዳሪውን ሰፖርት ማድረግ አለባቸው። አዘጋጁም ካዘጋጁ ውስጥ ደግሞ ፌዴሬሽኖች አሉ። ወጥቶሻል አይደል? መንግስትም አለ። መደገፍ አለባቸው ማለት ህዝቡ በቃ መደገፍ አለበት። ለምን ለሀገር ገጽታ ትልቅ ነገር ነው፣ ለወጣቱ ትልቅ ነገር ነው። ከምንም በላይ ማለት ወጣቱ ስፖርት ላይ ይገባል ማለት ከሱስ ይወጣል። ከማይ በቃ ለህይወቱ ከማይጠቅመው ነገር በጠቅላላ ይወጣና ይመጣል እዚህ ማለት ነው። እውነት ነው። በጣም ትልቅ አስተዋጽኦ ነው ያለው ከስፖርት አንፃር። ወጣቱ በደንብ ወደ ስፖርት እንዲሳብ እንደዚህ አይነት ውድድሮች እንዳሉ ሲያይ ከስር መሰረቱ ተነስቶ መስራት እንዳለበት በደንብ ይማራል። ለቱሪዝም ፍሰቱስ እንዴ ከውጭ ይመጣል። አሁን የኛ ውድድር ለማየት የሀገር ከሚድል ኢስት ከዩሮፕ ከአሜሪካ ምናምን ይመጣል። ሰው እንደ ጉድ ይመጣል። እሱም ሌላ ያ ማለት ሌላ ነው። ለቱሪዝሙ ትልቅ አስተዋጽኦ ነው ማለት ነው። ገብቶሻል? የሀገር ገጽታ ምንድን ነው? ለዚህ ነው አንዱ ዋናው ማለት ነው። ይሄን እነዚህ ነገሮች ስላለ ህዝቡን ይሄን ውድድር መደገፍ ነው፣ መንቀፍ ሳይሆን መደገፍ ነው ያለበት ማለት ነው።
እሺ እንግዲህ ተመልሼ ወደ አብረህ ስለምትወዳደረው ስለ ጆኒ ላንሳ ደግሞ ከዚህ በፊት ተዋወቃላችሁ? በአካል አግኝተኸው ታውቃለህ ወይ? ከዚህ በፊት የነበረውን ውድድር ስታይ ምን ተሰማህ? የእሱን ውድድር አይተኸዋል፣ ባለፈው ላይ የነበረው ምንድን ነው ስለሱ ያለህ አመለካከት? እኔ በአካል አግኝቼው አላውቅም፣ ግን ስለኔ ማንሳት የጀመረው 5 ዓመት ነው። 5 ዓመት ሙሉ ቲክቶክ ላይ ስለኔ ሲያወሩ ነበር። ስፖርት ሲሰሩ ስለኔ ነው ሴዶ ይላሉ። 5 ዓመት ነው የጀመረው ስለኔ ማውራት ማለት ነው። ገብቶሻል? ያው አብዛኛው ማርሻል አርቲስት በኔ ነው የመጣው እዚህ ቲክቶክ ላይ። ይሄ ውድድርም ሊካሄድ የቻለው በኔ ምክንያት ነው። መጀመሪያ ኮላውቱ ለኔ ስለነበር አይመጥነኝም ብዬ ገፍቼ ነው። ከዛ በኋላ ያው ንቃተም ራሱ እኮ ገፍቶ ነው የመጣው። ንቃተልና ገፍቶ ነው የመጣው እና እኔን መከታተል የጀመረው ስለኔ ማውራት ስለኔ የሆነ ነገር ማለት የጀመረው የዛሬ 5 ዓመት በላይ ነው ማለት እሱና ቲሞቹ ማለት ነው። የራሱ ኮቹ ጭምር ሴዶ ማርሻል አርት ናና ይሄን ቤልት ውሰድ ሲል ነበር። አንተ ቀይ ቤልት አለኝ በቢጄጄ ብለሃል ና ይሄው እኛ ጋር ማለት ጨምረው ውሰድ ምናምን የሚል ቪዲዮ ቼክ ማድረግ ትችላላችሁ። ከ5 ዓመት በፊት ማለት ነው። ስለዚህ ከ5 ዓመት በፊት ነው ማለት ነው የተጀመረው። ቢፎ እንደዛ ማለት ትችላለሽ። ስለዚህ አሁን በ4 ወር ውስጥ እንግዲህ ቁርጡን ነገር ይለያል ማለት ነው እናስባለን። እንደዛ አንድ ደግሞ ሶማሊያዊ ከውጭ ሀገር መጥቶ አንተን ለመፎካከር ለመወዳደር የሚፈልግ እንዳለ ሰምቻለሁ ካልተሳሳትኩ ቲክቶክ ላይ። የሱስ ነገር እንዴት ሆነ? ያው እኔ እንትን ላይ ኢንስታግራም ላይ በጣም እንትን ውጪ ነው ብዙ ፋን አለኝ። ከኢትዮጵያ በላይ ውጪ ነው ፋን ያለኝ በጣም ማለት እና ማደርገው እንቅስቃሴ አይቶ መጣ። የሆነ ጊዜ ሶማሌና ምንድነው ግብጽ እንትን ብለው ነበር ኢትዮጵያን ምናምን ብለው ማለት። ከዛ የሆነ ቪዲዮ ሰራው። ሶማሌና ግብጽ አርፋችሁ ተቀመጡ፣ እንኳን የኢትዮጵያ ጦርና የኢትዮጵያ ሕዝብ ይሄው 2 ደረቴ ለእናንተ በቂ ነው ምናምን የሚል ቪዲዮ ሰራው። እሱ እዛው ለንደን ሆኖ ይሄ ቪዲዮ መሰለኝ። እንደዚህ ካልክማ ለምን እኔ እናንተ አንገባም ብለው ቪዲዮ ሰራ እዛው ማለት ነው። ከዛ እኔ ያው ንቄ ተውኩት ምናምን ማለት አልመጣም ወደዚህ ወይ ኢትዮጵያማ ቼክም አላደረገው። ለምን ኪሎአችን አንገናኝም? በነገራችን ላይ ውድድር ማዘጋጀት ከባድ። አሁን ውድድር አዘጋጆቹ መከበር አለባቸው። ለዛ ነው የኔና እሱ ፋይት ራሱ እኔ ብዙ ስቴፕ ሄድኩኝ። ውድድሩ የሚያዘጋጅ አካል ግን አልተገኘም። ይሄንን ውድድር ማዘጋጀት በራሱ በጣም ትልቅ ከባድ ነገር ስለሆነ ብዙ እንቅፋቶች አሉ። አይዘይ እዚህ ጋር መሬት ላይ ሲቀርብ አይደለም ውድድር ማዘጋጀት በጣም ከባድ ነው እና በዛ እኔ እንደውም በቃ ይሄ ሰውዬ እውነቱ ነው እንዴ ምናምን ብዬ ወጥቼ ቪዲዮ ሰራው ሰው እንትን ሲል ማለት እንጂ ኢትዮጵያ ውስጥ አልመጣም ይሄ ሰውዬ። አንተ ግን ከኢትዮጵያ የምታደንቀው ማንን ነው? በምን በቦክሲንግም እሺ በኤምኤምኤ የለም እኮ አሁን ገና እኔ ነኝ ማሳያቸው። እኔ ነኝ ማሳያቸው ኤምኤምኤ እንጂ ማንም የለም። ኤምኤምኤ ያርፍ ማንም የለም። ኤምኤምኤ ምን እንደሆነ ማሳየው እኔ ነኝ። ስለዚህ የምታደንቀውም የለም ማለት የለም። ግን በቴኳንዶ አሉ። በቴኳንዶ ያስተማሩኝ አስተማሪዬ በቅርቡ ሞተዋል። ለቤተሰቦቹ እንግዲህ መጽናናትን እመኛለሁ። ማስተር ሰለሞን ይባላል። ያኔ በቃ እኔ ማርሻል አርት ህይወቴ ላይ አስተዋጽኦ ያደረገ ሰው ነው። ትልቅ ሰው ነው። ገብቶሻል? ከዛ በኋላ ማስተር ራያም ይባላል። ማስተር ለማ ረጋሳ ማለት ነው። ከዛ በኋላ ደግሞ አሉ ጓደኞቼ ሳቦም ነስረዲን ደሊድ ምናምን አብረው የሚሰሩ በቴኳንዶ ብዙ አሉ። እነዚህ 3 ሰዎች ግን ትልቅ አሻራ አላቸው። የውጭ ዜጋ ነው እንጂ ሮበርት የሚባላል ጣሊያናዊ መጀመሪያ ሚክስር ማርሻል አርት ለኔ በቃ እዚህ ደረጃ እንድደርስ ያደረገኝ ሮበርት የሚባል አለ። ጣሊያናዊ ነው። ስለዚህ ዩኒቨርሲቲ ውስጥ ካምፓስ ውስጥ እኔ ቴኳንዶ ነበር። ቴኳንዶ እነዚህ ሰዎች ናቸው ሞቲቬት ያደረጉኝ እንደነገርኩሽ። ከዛ በኋላ ግን ይሄ ሰውዬ ካምፓስ ላይ በዩኤን አማካኝነት መጥቶ ወደ ሆሳና አካባቢ እንዳጋጣሚ ቴኳንዶ ግቢ ላይ ስንሰራ ብዙ ነው 500 ተማሪ እያስተማርኩ ያያል። እዛ ጠርቶኝ ምናምን ቴኳንዶ እኮ ከቴኳንዶም ጥሩ ነው፣ ግን ለምን ተወዳዳሪ እንድትሆን ሚክስድ ማርሻል አርት ምናምን ለምን አትማርም ብሎ እኔ እዚሁ ነኝ እንዲህ አይነት ሆቴል ነው ያለሁት ምናምን፣ ስለዚህ እንገናኛለን። በቃ ተገናኘን። ብዙ እያስተማረኝ ምናምን ከ1 ዓመት በላይ አስተማረኝ እኔ። ስለዚህ እሱ ነው መጀመሪያ ሚክስድ ማርሻል አርት ግን ቴኳንዶ ያስተማረኝ። ምን ጊዜ ነው የተማርከው? እኔ ሚክስድ ማርሻል አርት እሱ አስተማረኝ። ከዛ በኋላ ግን ሄደ። ግን ያው በስልክ በኦንላይን ምናምን ብዙ ነገሮች እየላከልኝ ምናምን የተለያዩ ፒዲኤፎች ቪዲዮዎች ምናምን 1 ዓመት ሙሉ አስተማረኝ። ግን ብዙ ነገር ሞክረን ነበር። ግን ከኮሮና በኋላ አላገኘሁትም፣ ጠፋ።
እዛው ሄዶ ጠፋ። የለም በቃ ከዛ በፊት ነው የሄደው። ግን ከዛ በኋላ እንትናችን ግንኙነታችን እንጂ እሱ ነው ለሚክስድ ማርሻል አርት እሱ ነው። ለቴኳንዶ ደግሞ ማስተር ሰለሞን፣ ማስተር ለማረጋሳ፣ ሳቡ ነስረዲን እንደኔ የሚባሉ ሰዎች ትልቅ አስተዋጽኦ አላቸው ማለት ነው። ግን አድንቅ ካልሽኝ ግን ቦክሲንግ ላይ የሰሞኑ ልጆች በጣም በቃ ተመችቶኛል። ትክክለኛ የማርሻል አርት ስነ ምግባር ስላሳዩ ማለት ነው። መስፍኔና ኤርሚያስ ትልቅ በቃ ማርሻል አርት ማለት ያ ነው። እኛም ስንማር ምን ስንል ስፖርት ማለት ነው ስንማርም የመጣ ነው ያ ነገር ነው። በቃ ስነ ምግባሩ ነው ዋናው የሚፈልገው። የስፖርታዊ ጨዋነት እሱ ነው ያ ነው በቃ ያለው ነው ይላል። እሺ ሴዶ በጣም ጥሩ ቆይታ ነበር ያደረግነው። ደስ ብሎኛል። ተፈራርመህ መተህ ይሄንን ቃለ መጠይቅ እያደረግን ስለሆነ እንግዲህ ከ4 ወር በኋላ ለሚካሄደው ደግሞ ለተፎካካሪክም ለኢትዮጵያ ሕዝብም ማስተላለፍ ጥሪ ማቅረብ የምትፈልገው ነገር ካለ እድል ልስጥ። እንግዲህ በጉጉት ጠብቁ ነው ምነው ይሄን ውድድር በጉጉት ጠብቁ። ግን ያው እንትኑ እንቁራሪቷ ያላት ጊዜ 4 ወር ነው። ወይ ኮማ ውስጥ ነው የምትሆነው ወይ ይሞታል ማለት ነው። ስለዚህ ያለውን 4 ወር ትሬኒንግ እንደው ባይሰራ ይሻላል። ለምን ምንም ቢሰራ እኔ ሊያሸንፈኝ ስለማይችል ማለት ነው። እንቁራሪቷ ይኸውልሽ ያለሽ ጊዜ 4 ወር ነው። ስለዚህ ውድድር ምንም አይነት ትሬኒንግ ብትሰራ እኔን አታሸንፈኝም ምንም ማለት ነው። ባይሆን ሰሞኑ በሸቀልሽው አለ አይደል ፈታ በል ይሄን 4 ወር ዘና በል። ከሀገር ግን መውጣት የለብህም በዛው ልቀር ስለሚችል እዚህ በቃ ፈታ በል ዘና በልበት። ትዳርም ካልያዝክ ያዝበት ምናምን ልጅም መውለድ ካለብህ በዚህ 4 ወር ውለድ። ካልሆነ ኮማ ውስጥ ወይም እገልሃለሁ። ይሄ ነው መልእክት። ያ ነው የኢትዮጵያ ሕዝብ ግን ለዚህ ውድድር ብዙ አስተዋጽኦ ማድረግ አለባችሁ። ውድድሩን ማክበር አለባችሁ። አዘጋጁን ማክበር አለባችሁ። ተሳታፊውን ተወዳዳሪዎቹን እኛ ብቻ አይደለንም ሌላ እኛ አሁን ሜን ኢቨንት ነው ዋናው ነው። ከኛ ስር ደግሞ ቦክሲንግ አለ ታይ ቦክሲንግ አለ ማለት ነው። ስለዚህ ሁሉንም ማክበር አለባችሁ። የተቻላችሁን ድጋፍ በሞራልም በምኑም በሁሉም ድጋፍ ማድረግ አለባችሁ ነው ያ ነው መልእክቴ። እሺ ሴዶ ከልብ እናመሰግናለን ስለመጣህም ሀሳብህንም ስላጋራህን ከልብ አድርገን እናመሰግናለን። ችግር የለውም። ተመልካቾቻችን እንግዲህ ከሴዶ ጋር የነበረን ቆይታ ይህን ይመስላል። ከ4 ወር በኋላ ፍልሚያውን ለማየት እኔም በጣም ጓጉቻለሁ። መልካም ምኞቴንም ገልጫለሁኝ ለሁለቱም ለሁለቱም አደላሽ እንዳሰረጀ እባካችሁን አውጡኝ ከዚህ ለሁለታችሁም መልካም እድል እመኛለሁ። እኔ በበኩሌ እንደዛ ማለት እንደዚህ ጓጉቻ አላውቅም። እኔ የቦክስም የማርሻል አርት ምናምን አይቼ ማቅሰው አይደለሁም። ከ4 ወር በኋላ ግን እርግጠኛ ነኝ መጥቼ ፊት ለፊት ሆኜ ይሄን ውድድር እንደምከታተል አሸናፊውን ለማወቅ በጣም ጓጉቻለሁ። እንግዲህ 4 ወር እናንተን በትዕግስት ጠብቁ። መልካም ጊዜ ይሁንልክ። መልካም የትሬኒንግ ጊዜ ይሁንልክ። እሺ ቴንክ እንግዲህ ሁሉ ጊዜ በፕሮግራሜ እንደዚህ ፋም ታረገኝ። ዛሬ ደግሞ ከሴዶ ጋር ነው ኢንተርቪው ስላት እስቲ ለቃለ መጠይቅም ለስፖርትም ቀረብ ያለ ልብስ ላልብስሽ ብላ እንደዚህ ያለበሰችኝ ሰሊናስ ሾፒንግ አምባሳደር ሆቴል 1ኛ ፎቅ ላይ የሄዳችሁ የሴትም የወንድም በጣም ቆንጆ ልብሶች አሏት። ሄዳችሁ ዝንጥ ፏ በሉ። መልካም ጊዜ ይሁንላችሁ። ቀጣይ ሳምንት በሌላ እንግዳ በእንግዳችን ሰዓት እንገናኛለን። ቸር ሰንብቱ።